ይሄ መረጃና ማስረጃ ነው። አረ በእግዚአብሔር አታስጨንቀኝ፣ አሳየን። እሺ ተረጋጊ። ሁለቶች ልጆች ሰውተናል። አሁን ቀጣይ እኔና አንቺ ሲያይት በሰላም ለመኖር የሆነ ሰው ከዚህ ቤት መውጣት ያለበት አይመስልሽ? ውሸት ነው። ምን ነው ውሸት? ምን ነው ውሸት? ራስን ያቀናበርክ እኔ ሴት መደብደብ አልፈልግም። ውሸቱን ነው አቀናብሮት ነው አልኩሽ። ያየሁት ነው ያለሁት እና እኔ ቤተሰቦቼ ልጅ ትንሽ ችግር አለብኝ። ምን ማለት ነው? ቤተሰቦቼ በየዓመቱ የሚገብሩት ግብር አለ። ሁለቱንም ልጆችን የገበርከው አንተ ነህ ማለት ነው? ስለዚህ የአምልኮ ተከታይ ነህ ማለት ነው? ይሄ ባዕድ አምልኮ ከሚከተሉት ሰዎች ውስጥ ነህ ማለት ነው? አዎ እሷ ሊገብር ነበር። አትናገርም? ትናገራለሽ። ከ50 በላይ ህፃናትን። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ከሀገር ውስጥም ከሀገር ውጭም ያላችሁ እንግዲህ ዛሬ የመጣ ነው እንግዲህ በመሰረትና በበላይ ጉዳይ አዲስ ነገር ሲኖር እንመጣለን ባልነው መሰረት ነው ዛሬ እዚህ የተገኘ ነው። እንግዲህ እኛ በእነሱ ህይወት ውስጥ ከገባንበት ሰዓት ጀምሮ ብዙ ነገሮችን ለማጣራት ሞክረናል። ከጎረቤቶቻቸው፣ ከልጆቹ አስተማሪዎች እንደዚሁም ከነሱም የተለያዩ መረጃዎችን ሰብስበናል። ለመጨረሻ ጊዜ በነበረን ፕሮግራም ላይ የተወሰኑ አለመግባባቶች ነበሩ። ዛሬ ደግሞ እንግዲህ እጃችን ላይ አዲስ መረጃ ገብቷል። የክሩ አባላት ምስጋና ይድረሳቸውና የቪዲዮም የቃልም የተለያዩ ማስረጃዎች ደርሶናል። እንግዲህ እሱን ማስረጃ ይዘን ነው ዛሬ መጣ ነው። ማን ምን እያደረገ እንደሆነ፣ ማን ምን አይነት ነገሮችን ከጀርባ እያደረገ እንደሆነ ምናልባት ዛሬ እዚህ ጋር እውነቱን ለማጋለጥ ነው የተገኘ ነው። እንግዲህ እውነት ተደብቃ አትቀርም። እውነት የጊዜ ጉዳይ ነው እንጂ ውሸት ከላይ የሚሆነው እስከ ጊዜው ድረስ ነው እንጂ እውነት መጨረሻ ላይ ከላይ መሆኑ አይቀርም። እስኪ ስለመጣንበት ጉዳይ ከነሱ ጋር የተወሰነ ቆይታ ይኖረናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ፣ እንዴት ናችሁ? ሰላም ናችሁ ወይ? እንደው ምናልባት እዚህ ቤት ሀዘን ከገባ ሰዓት ጀምሮ እንግዲህ ሁላችሁም አዝናችሁና ክፉኛ ልባችሁ ተሰብራችሁ ነው የሚገኘው። እስኪ ከዚህ በፊት ከነበረን ቆይታ በኋላ እንዴት ነው በረታችሁ ወይ ለማለት ነው። ለምን መጀመሪያ ወደ ጉዳይ አትገባልኝ? እኔ ትክክለኛ እውነቱን ማወቅ ነው የምፈልገው። አዲስ ነገር አግኝቻለሁ ምናምን እያልክ ነበር። አዎ አግኝቻለሁ፣ በስልክም ነግሬሻለሁ። እንግዲህ አዲስ ነገር እየሞከርን ነው። አዲስ ነገር ሲኖር እንግዲህ በአካል እንደምመጣ በነገርኩሽ መሰረት ነው ዛሬ እዚህ የመጣሁት። እንግዲህ የተወሰነ ጊዜ አንቺም እየደወልሽ እየጠየቅሽን ነበረ። እኛም ደግሞ አንቺ ጠየቅሽንም አልጠየቅሽንም ምናምን ስራዎቻችንን የምንሰራው በጊዜው ነው እና ትክክለኛውን ሰዓት እየጠበቅን ነበረ። ዛሬ እውነታው መውጣቱ አይቀርም። እኛም ደግሞ ማስረጃዎችና መረጃዎች አሉን። ግን ከዛ በፊት እስኪ የተወሰነ ቆይታ እናድርግ። ለመጨረሻ ጊዜ እዚህ ቤት በመጣሁበት ሰዓት ላይ የነበረሽ ባህሪ ትንሽ አስቸጋሪ ነበረ። እንደ ሰራተኛም አልነበረም። እስኪ ምናልባት ይህንን ነገር ለምንድነው እኔን ማስወጣት ያስፈልገው? ጥያቄዎችን ስጠይቅሽ ለምንድነው ደስተኛ እየሆንሽ አልነበረው? ይህን እንደዛ አልሆንኩኝ። እንዴት ማለት? እኔ ስርዓት በሌለው ሁኔታ አውርቼ አላውቅም። ግን አሁን የማይብሽ ባህሪና ከዚህ በፊት ስመጣ የነበረሽ ባህሪ አንድ አልነበረም። በሰላም ነው? ስለ እኔ ባህሪ እኮ ከኔ ጋር የኖሩት መጠየቅ ትችላለህ። ምንም አይነት መጥፎ ባህሪ የለብኝም። እስኪ ስለሷ ባህሪ፣ ስራ ላይ ስላላት ነገር የተወሰነ ብትነግሪኝ። ስለሷ ባህሪ እኮ ባለፈው ነገር ነበር። በቃ እንደ ቤተሰብ እንደ ልጅ ነው የምናያት። እሷም እኛንም እንደ ወላጆች ነው የምታየው። ልጆችንም እንደ ወንድሞቿ ነው ተንከባክባ እያሳደገች ነበር። ምንም አይነት መጥፎ ባህሪ እስካሁን ድረስ የለባት። የምትለው ነገር እውነት ነው ወይስ ይሄኛው ዛሬም ማይሽ ሌላ ሰው ነሽ? ምን ለማለት ፈልገህ ነው? ዛሬ ማይሽ ሌላ ሰው፣ ባለፈው ያየሽ ሌላ ሰው ነው ማለት ነው? ከዚህ በፊት ምናልባት ማጣራት ያሉብን ነገሮች አሉ። ቤትም ድንገት ልመጣ እችላለሁ ባልኩሽ መሰረት እንግዲህ ያው አንቺም ተባብረሽኛል የተወሰነ። ከዚህ በፊት መጥቼ ልክ ከእናንተ ጋር እንዳወራሁት ስለ ልጆቻችሁ ስለነበራቸው ባህሪ፣ መጨረሻ ላይ ስለነበረው ሁኔታ፣ ምን እንደበሉ ምን እንደጠጡ ስለሱ ነገር ለመጠየቅ ሞክሬ ነበር። ግን ያው
አንገት እስከማነቅና የተለያዩ ከቤት እንደወጣ የማስገደድ ነገር ነበርና ዛሬ ደግሞ ማያት ሌላ ሰው ነች። ምናልባት ተደናግጣ ሊሆን ይችላል አይደለ? ያስመሰልሽ ነው ወይስ ምንድነው? ለምን አስመስላለሁ? ማስመሰል ከዚህ በፊት ለምንድነው ከዚህ ቤት ካላስወጣው ካልሄድክ ምንድነው አንተ ምናምን ያልሽኝ ነበር። እሱን ተናናጣ ነው የሚሆነው። አሁን እሱን ተዋትና ስለዋና ወደ ዋናው ጉዳያችን ብትገባ ሊደስ የሸፈንሽላት ነው። የሸፈንኩላት ሳይሆን አዲስ ሰው ስትይ ተደናግጣ ሊሆን ይችላል እንጂ እንደዛ አይነት ባህሪ የለባትም አይመስለኝም። ግን ይሁን እስኪ ችግር የለውም። እስኪ በአንተ በኩል ልምጣ። ማለት ለምንድነው የኔ እዚህ መምጣት የሚረብሽ? እኔ መምጣት አረበሸኝ፣ ግን የምትመጣበት ምክንያት ምንም እንትን ስላላለኝ ነው። ምን ስላላለ? ምንም መረጃ ሳትይዝ ዝም ብለህ መጣህ የኛን ሀዘን ዝም መቀስቀስ ብቻ ካልሆነ በስተቀር ሌላ ምንም ትርጉም ስላላየሁበት ነው። ኦኬ፣ መረጃ ሳልይዝ መጣ ነው ይመስልህ? አዎ፣ መረጃ ምን መረጃ አለ? መረጃ ቢኖርህማ እኛን እንደዚህ አታስጨንቀንም ነበር። እንደገና ሌላ ጭቅጭቅ ልታስነሳብን ነው እንዴ? ስንት ቀን ቆይቶ የመጣኸው? አይውልሽ አዲስ ነገር አለ ስትለኝ አዲስ ነገር ለማወቅ እኮ ነው ጉቺ እምባይን ወጥ አድርጌ የመጣሁት። ይገባኛል። መጀመሪያም እኮ እንደማይሆን ነግሬሽ ነበር። ሲጀመር አይሳካም ይሄ ነገር፣ በቃ እንዴ አምልጧል፣ ያለፈ ነገር ነው። መጀመሪያ ነበር መጠንቀቅ ያለብን ብዬሽ ነበር። እሱ ምንም ላይ ፈይድልን ነገር አሁን ያው ምን እንደምፈይድና እንደማልፈይድ እኔ አውቃለሁ። ስራዬን በአግባቡ መሰራ ሰው ነኝ። ግን ጊዜ ስፈልግ ጊዜ ያስፈልገኛል። ጊዜ ደግሞ እውነትን ይፈታል። ሁልጊዜ በአንድ ጀንበር እውነት ትውጣ ማለት አይቻልም። ከዚህ በፊት ብትጠይቃችሁ ከክፍለ ሀገር ከመጣችሁ በኋላ ምንም አይነት ህመም ታማው እንዳልነበረ ከሰራተኛ ተረድቻለሁ። እናንተ ደግሞ ሰራተኛዋን ደግሞ ባወራሁበት ጊዜ እዛ ከመጡ በኋላ ትኩሳትና የተለያዩ ህመም ነበራቸው የሚል ነገር ከሷ ሰምቻለሁ። እና ያኔ ለምንድን ነው ከመሰዳችኋቸው? ትኩሳት ምናምን አልነበረባቸው። ምናልባት አየሩ እንደተቀየረባቸው ተመልሰው እዚህ ሲመጡ አዲስ ስለሆነባቸው ሊሆን ይችላል። ኪታምታ ነው ሰራተኛ ማለት እንደ ልጅ ትኩሳትም ሲሆን ወደ ሌላ ነገር ሊቀየር ስለሚችል ወደ ሕክምና ጣቢያ መሄድ አስፈልግ። እሱም ስላልቆየባቸው በእርግጥ አልሄድ ነው። ግን ደግሞ የአየር መዛባት ነው ብለህ ነገራችሁኝ ማለት አሟቸው ነበር። የአየር መዛባቱ እኮ ነው እኛ ብለን ካላ መጀመሪያ የአየር መዛባቱ ሊሆን ይችላል በሚለው ነው እንጂ እኮ እዚህ ሲመጡ ደህና እንደነበሩ ነው የተናገረው። አሁን እዚህ ከመጡ በኋላ ግን ደህና ነበሩ። እዚህ ከመጡ በኋላ ደህና ነበሩ። አይ ትንሽ ያማቸው ነበር። እና ታዲያ ሰራተኛዋ ኬታምታ ነው አመማቸው ምናምን የምትለው? የዛን ነው እንጂ እዚህ ከመጡ በኋላ አላመማቸውም። ልጆቹ ትንሽ ነው ትኩሳት ነበረባቸው። ምናልባት በደንብ ስላለቀቃቸው የዛ የአየር ምክንያት ነው እንጂ ለዛሬ ሆን ይችላል እንጂ ትንሽ ነው ያመማቸው። ስለዚህ ትንሽ ስለሆነ ነው ወደ ሕክምና ሊሄዱት። እሺ ጥሩ። እንግዲህ ያው እኛ ብዙ ነገሮችን በማስተዋል እና በጥበብ ነው የምንሰራውና ጥበብን በተሞላበት መንገድ ነው ነገሮችን ለማጠራጠረት የምናደርገውና እሷ እዚህ ቤት እንዴት እንደገባች እና ከዚህ በፊት ሰርታ እንደምታውቅ ታውቃላችሁ? ለኔ ምን ይጠቅመኛል? ከዚህ በፊት ሌላ ሰው ጋር ሰራች አልሰራች እኔ ምን ይጠቅመኛል? ይጠቅመናል፣ በደንብ ይጠቅመናል። አሁንም ሌላ ጥያቄ እኮ ነው እያነሳህብን ያለው። ለምንድን ነው ወደ መፍትሄ ወደ አገኘው ነገር ማትሄደው? መፍትሄ የነገርኩህ ነው። እኔ ከዚህ በፊት ሰርቻ አላውቅም። እዚህ የመጀመሪያ ጊዜ ነው። እዚህ ደግሞ ብዙ አመት ቆይቻለሁ ከነሱ ጋር አላልኩም። እሷ እኮ ሌላ ቦታ ሰራች አልሰራች ለኔ አሁን የሚጠቅመኝ ነገር የለም። መጀመሪያ ሳስገባት ነው ይሄን ጥያቄ የምጠይቃት አይደል? ደግሞ ጠይቄያታለሁ። አልሰራችም ከዚህ በፊት ነግራኛለች። እና ከዚህ በፊት ሙያዋ በጣም ጥሩ ነው። ከዚህ በፊት ከሰው ቤት ሰርታ የምትጠቅማም ነው የምትመስለው እንጂ ያን ያክል አዎ እንዳልሰራች ደግሞ ነግራኛለች። በመምሰል ነው የልጆችሽን ሁሉ ነገር የልጆችሽን ነፍስ የልጆችሽን ህይወት የልጆችሽን የእድገት እጣ ፈንታ ነው በመምሰል ነው ለዚህች ልጅ አሳልፈሽ ሰጠሹ። መጀመሪያ ሙያዋን እኔ ስለ ሙያዋ ነው አይደለ? በመጀመሪያ ሙያዋን ሰርታ የልጅን ክብካቤዋ ሁሉ ነገሯ ካሁን በፊት እንደተማረች እንጂ ለሰራተኝነት አዲስ አትመስልም። ተመቸችኝ በቃ ወደድናት አስገባናት። ወዳውን ተምራለች። ምን ሆነክ ነው? ለጫውታ ነው የመጣኸው? ልትቀልድብን ነው የመጣኸው? ኦኬ ጥያቄ መጠየቅ አልችልም? ምን አድርጉ ነው የምትለን? ቆኛ እኮ ሀዘን ላይ ያለን ሰዎች ነና ምን አይነት ጥያቄ ነው የምትጠይቀን? ምን አይነት ሀሳብ ነው የምታቀርበው? በዛ ላይ ልጆች የሞቱባቸው ቤተሰቦች ናቸው። ምን አድርጉ ነው የምትሏቸው? እየቀለድክብን ያለኸው ወይስ ምንድን ነው?
እኔ እየቀለድኩ አይደለም። የማንኛውንም ሰው ጀርባ ነው። ታዲያ እንደገና ባለፈው የጠየቅህን ጥያቄ እየደገመ መሰረት እኔ ላንቺ ነው እየታገልኩ ያለው። አሁንስ እየታገልክልኝ እየመሰለኝ አይደለም። ተረጋጊ እንጂ አዲስ ነገር አለ ብለህ ነው አይመጣህ? አዎ አዲስ ነገር አለ። ታዲያ ለምንድን ነው ሌላ ዙሪያ ጥምጥም የባለፈው ጥያቄ ጋር የምትረጋግመው? ምን ነክ ነው? ቆይ ከእናንተ ጀርባ ሲጀመር ባለፈው ነው መጠየቅ ነበረብህ። ለኔ መጠየቅ ነበረብህ። ሲጀመር ሌላ ሰው ቤት ገባች አልገባች ለኔ አይመለከትም። ጠይቄ ምንም አይነት መልስ ስላልሰጠሽኝ ሶስታችሁንም ዛሬ ላወራችሁ የፈለኩት ማለት ስለሷ ሙያ ነው እንዳው ማወቅ ያለብህ። ስለሷ ሙያ፣ ስለ ልጅ እንክብካቤ፣ ስለ ሌላ ሰው ቤት ስላሳለፈችው ታሪክ ነው ማወቅ ያለብህ። እንዳው በትክክል ማንኛውም ሰው የሆነ ቤት ሰራተኛው ነው ሲገባ ከዚህ በፊት ሰርታው ላይ አልሰራም ወይ ልምድ አለ ወይ አልሰራውም ብላኛለች። በቃ ለኔ እኮ አይመለከተኝም። ይሄ ለኔ እኮ ምንም የሚጠቅመኝ ነገር የለም። ግን ልጆቹን እየተንከባከብኩ ነው። እነሱ ላይ የሚያጎድሉት ነገር የለም ማለት ነው። ይሄን ጥያቄ ለመጠየቅ አስፈልግ አሁን ለምን እንደጠየቅኩ ነው ያውቃል። አሁንም ድጋሚ ለጥያቄ ሆነ የመጣው በቃ ተው እርሳውና ይሄን ነገር በቃ ተው በቃ ተው። የመጣሁት በዚህ አይደለም። እንግዲህ ውድ ተመልካቾቻችን ከነሱ አንደበት የሰማነውን ሰምተናል። እኔ ደግሞ መረጃ ስላለኝ ነው እዚህ ቦታ ላይ የምጠይቃቱን እያንዳንዷን ጥያቄ የምጠይቀው መረጃ ስላለኝ ነው። በማስረጃና በመረጃ ነው የምንቀሳቀሰው። የምን መረጃ ነው? ምን ነው ስለ መረጃ ሲወራ ትንሽ ተደነጋገጣችሁ? አይደለም ሲጀመር አንተ ማችስ ሶስት ባለቤት አይደለ? ምን ነው ለምን ምን ችግር አለ? መረጃ ይረብሻል? አረ ረብሽኝ ምን ያረብሽኝ? በቃ ያገኘው መረጃ ንገረን። በቃ አይረብሸንም ንገረን እኮ ያልኩህ ለዛ ነው። የሚጠቅመን ነገር እንወቅ አይደለ? እሺ ችግር የለም። እንግዲህ ውድ ተመልካቾቻችን እጅ ላይ ያለኝን መረጃ ከዚህ በላይ መቆየት ስለሌለብኝ ሌላ ነገር ሳንገባ ወደ መረጃ እንሄዳለን። አንዴ አቀብሉ ሱክ። እንግዲህ ውድ ተመልካቾቻችን እዚህ ስልክ ውስጥ ያለው መረጃ እዚህ ቦታ ላይ ማን እያስመሰለና ማን እውነት እያወጣ እውነትን መሰረት አድርጎ የተንቀሳቀሰ እንዳለ ማን ሀዘንተኛ ማን ደስተኛ እንደሆነ የሚለይ ይሆናል። እንግዲህ ውድ ተመልካቾቻችን ከዚህ ሁሉ ጀርባ ማን እንዳለ እንግዲህ ይሄ መረጃ አራት አስጨንቀኝ ቶሎ በል። ተረጋጊ ያስጨነቀኝ ነው። ተረጋጊ ይኸውልሽ ተረጋጊ። ታዩ ምንም መረጃ የለውም። ቢኖረው ኖሮ 3 ጊዜ ይመላለስም ነበር። ስለዚህ መመላለሴን እንደ ጥቅም አልባ ነው የምታየው። ለምን ወደ ጉዳይ አትገባ? እሺ ለማንኛውም ውድ ተመልካቾች ይሄ መረጃ እንግዲህ ለማሳየት እገደዳለሁ። ይኸውልሽ አንቺ እዚህ መረጃ ውስጥ ያለውን የቪዲዮ ማስረጃ ካያችሁ በኋላ ምንም አይነት መበጣበጥ አልፈልግም ማለት ነው። ማብራሪያ ነው የምፈልገው። ይሄ መረጃ ምን እንደሆነ ምን እየተካሄደ እንዳለ እዚህ ቤት ውስጥ መረጃ ማስረጃ እንደዚሁ ማብራሪያ ፈልጋለሁ። ይሄ መረጃና ማስረጃ ነው። አረ በእግዚአብሔር አታስጨንቀኝ፣ አሳየን። እሺ ተረጋጊ። የዚህ ቤት ሰራተኛ ነኝ ነው ያልሽኝ? የኔ ወንድም ደጋግሜ ነገርኩህ እኮ። አሁን የዚህ ቤት ሰራተኛ ነኝ። እሺ ድንቄም ሰራተኛ። ሼም ቪዲዮ ተመልከች። እዚህ ቦታ ላይ ምን እየተፈጠረ እንደሆነ ሰራተኛ መቼም እንደዚህ አይነት እዩ ተመልከች። እሺ እነዚህ ማን ናቸው? ምንድነው እዚህ ሶፋ ላይ የምትሰሩት? ቁጭ ብላችሁ ምንድነው ይሄ? እዚህ ሶፋ ላይ ምንድነው የምትሰሩት? አንቺ ሰራተኛ ምንድነው ይሄ? እዚህ ጋር እጇን ትስማታለህ? ሰራተኛ እጇን ትስማታለህ? አደከምሽኝ። የኔት ለካ እንደዚህ ውብ ነሽ። በጣም እንደዚህ አልጠበቅኩሽም። የእውነት እና ሁሉ ጊዜ እንደዚህ ከሆነ የሚቀጥለው በጣም ደስ ይለኛል። በደስታ ታውቂያለሽ፣ ዘላለም ዓለማችን እንደዚህ በፍቅር መኖር ደስ አይልም? ተከባብሮ ተዋዶ የኔ እናት ሁሉ ጊዜ ከአንተ ጋር መቆየት የምፈልገው። እኔ ደግሞ ምን እንደማስብ ታውቂያለሽ? በዚህ ሰዓት ታገቢኛለሽ? በቅርቡ ያድርግልን። የራሱ በጣም ምኞቴ ነው። በቅርቡ እንደሚሆን አልጠራጠርም። ግን ከዛ በፊት አንድ ነገር ማድረግ አለብን። ሁለቶች ልጆች ሰውተናል።
አሁን ቀጣይ እኔና አንቺ ሲያይት በሰላም ለመኖር የሆነ ሰው ከዚህ ቤት መውጣት ያለበት አይመስልሽ? በጣም ይመስለኛል። ይህ ጥያቄ የሌለው ነገር ነው። ስለዚህ ምን አድርጋለን? እሷን ከዚህ ዓለም አረዳና ይላ ትረፍ። እኛ ፍቅራችንን በደንብ እናጣጥም። በጣም ደስ እያለኝ እስከ መቼ የተደባበቅን? እስከ መቼ የተጨናነቅን? የኔ ልቤ ቅልጥ እያደረግሽ ብሎ ለካ እንደዚህ በጣም ሳቂታ ነሽ። እኮ አላውቅሽም በደንብ ታይተቅማ። አሁን ስተገለጠልን በደንብ ግን አሁን መዘናጋት የለብንም። ጥሩ ህይወት መቀጠል እንፈልጋለን አይደል? ስለዚህ ይሄ ጋዜጠኛ ተብዬው ሌላ መዘዝ ሳያመጣ ወይ ታውስከ እሱን ነገር እንዲሁ በጣም የተፈታተነኝ ነው ያለው። እኔም አሁን ሌላ ነገር እየመጣብኝ ያለ በቃ እሱ በመመላለሱ ነው። እሱ ይሄ ነገር ሳይደርስበት እሱን ደግሞ ህይወቷ ካልጠፋ እኔና አንቺ መቀጠላችን እዚህ ቤት እንኳን ባንቀጥል እሷን ህይወት አጥፍተን ይሄን ቤት ቢሆን ሽጠን ሌላ ቦታ አድራሻችንን እናጠፋለን። እሷ አነፍናፊ ውሻ ነው። በምን ሰዓት እንዳመጣቸው ቆይ ምን ሆነ ነው ያመጣው እሱ? እኔ እኮ አይደለም ያመጣሁት መምጣት አለበት ምናምን ስትለኝ ምን አንድ ተራ ጋዜጠኛ ምን አባቱ ያመጣል? ምንም አያመጣም። እንዴ ስለሱ ሰምታ አታውቅም? ምን ነው ታውቂያለሽ እንዴ? በጣም ታዋቂ እኮ ነው። የስንቶችን ጉድ እንደሚያወጣ የኔ ጉድ ራሱ ስንት ደረጃ ነው የሚደርሰው? የኔ ፍቅር አልገባሽም እኮ ይልሽ ምን መሰለሽ፣ በዚህ ሰዓት ይልሽ ታዋቂ መሆን ምንም ትርጉም የለው። አዋቂ መሆን ነው። እኛ አዋቂ መሆን ያለብን ቤት ገብተን ቤት መውጣት እንዳለብን እኛ ነን ጠንቅቀን ማወቅ ያለብን። አረ ሰውዬ በጣም ከባድ ነው። እሱ ለኔ ተይው። አሁን ትጨነቂብኝ አልፈልግም። ይሄማ በጣም ነው ወጥሽ። ስለዚህ እኔና አንቺ መካከል የተለየ ነገር ሲመጣ ቶሎ ብለን ጠቅለል ብለን ሰብሰብ አይመስልሽም? ይሄ ነገር መፍጠር አለበት። እሺ አሁን ምን ታደርጊያለሽ መሰለሽ? እኔም አሁን ወደ ስራ ሄዳለሁ። ልክ እሷ ከስራ ቀድመኛ አይደል የምትመጣው? ከባሰጋሽሽ ምናምን ጠብቂያት፣ እንብላ በያት፣ እርቦኛል ምናምን በያት። እኔ ካልመጣሁ መቼም እንደማትበላ ግልጽ ነው አይደለ? እርቦኛል አብረን እንብላ ምናምን በያት። አይ እሱ ይምጣ ነው ታለችሽ። እኔ እየራበኝ ነው እንጂ መቆየት እንችላለን ምናምን ስትያት ልቧ ስለማይጨክንሽ ትቻለች። የዛኛውስ ምን ታደርጊያለሽ? ውሃ ላምጣ ብለሽ ውሃ ላይ ፈርፈር አድርገሽ ታመጫለሽ። ከዛ በኋላ ታስባለህ እኮ አልተመቸሽም? ቀለለልህ እና አሁን በቃ ከዛ በኋላ የሆነ ህይወት እንደምንኖር አልጠራጠርም። ህልም ሳይሆን ህይወት ነው ያናፍቅ። ቻው በቃ ወዳለሁ። ጠብቃለሁ። ውሸት ነው። ይሄ የተቀናበረ ነገር ነው። ውሸት ነው። የምን ውሸት ነው? የምን ውሸት ነው? ውሸት ነው። ምን ነው ውሸት? ወንድ ለራስ ያቀናበርከው ነው። ምን ነው ውሸት? ውሸት ነው። ምን ነው ውሸት? ምን ነው ውሸት? ራስን ያቀናበርከው ነገር እውነት ነው። አትመኝ። ይኸውልህ ትሰማኛለህ? ምንም አይነት ውሸት የለም። ራስን ያቀናበርከው ጌታ ወይንሽ ነው በለኝ። ውሸት አይደለም፣ እውነት ነው። ይኸውልሽ ምን ሲያደርጉ እንደነበረ እያንዳንዷን ነገር ሰምተሻል። አንተ ቆይ ከኛ ምንድን ነው የምትፈልገው? ወይ ደረጃ ምን ደረሰ? ቁጭ በይ። አልቀመጥም። ቁጭ በይ። ቁጭ በል። አንተ ነኝ የምታጠፋው? አንተ ነኝ የምታጠፋው? ተረጋጊ። እነዚህ ለሁለቱም እኔ ዋጋቸውን እሰጣለሁ። አንዴ መረጃውን ያዝልኝ። አንተ ውሻ ያየሁት ነገር እውነት ነው ወይ? ለምንድን ነው አፍህን የምትዘጋው? እውነት እንደዚህ አድርገሃል ወይ? ቀጥ ብለህ አውራኝ። ምንድን ነው የምትጠቀመው ከዚህ? ምንድን ነው ጥቅምህ? ምን ትጠቀማለህ? እኔ ሴት መደብደብ አልፈልግም። ውሸቱን ነው አቀናብሮት ነው አልኩሽ። ያየሁት ነው ያለሁት። እና ታዲያ በዚህ ዘመን እንዴት ላይ ያቀናብሩት ይችላል? ይሄን ነገር ተረጋጊ። ቆይ ተረጋጊ። እንዴት ነው ተረጋጊ የምትለኝ? ይሄ ነገር እውነት ነው ወይ?
ሲጀመር ከየት ነው ያመጣኸው ይሄን ነገር? አንተ ከየት ነው ያመጣኸው? እሺ ተረጋጊ፣ ቁጭ በይ። ተረጋጊ፣ እንረጋጋ። አንዴ እንረጋጋ። ቁጭ በይ። ሰሙኛላችሁ? እስካሁን እየታገስኳችሁ ያለሁት ለምስኪኖቹ ልጆች ብዬ ነው። አንተንም እስካሁን በትዕግስት ያለፍኳችሁ የምታደርጉት ከጀርባ ከዚህች ልጅ ጀርባ የምታደርጉት የሆነ ነገር እንዳለ ስለማውቅ ነው። ምን እንደሆነ አንቺ ጸጉርሽን ይዤ ትናገሪያለሽ። ቆይ ምንድን ነው ከኛ የምትፈልገው? ኧረ እባክሽ ተይ እንጂ። አንቺ ሌላ ቦታ ሰርተሽ አታውቂም? አንቺ ሌላ ቦታ ሰርተሽ አታውቂም? ይመለከታል። አይሽ የሚጠይቅሽን ጥያቄ ብቻ መልሽለታ። ይመለከታል። መደባበቅ አያስፈልግም። ከአሁን ቤት ሰርተሽ ታውቃለሽ? በደንብ ታውቃለች። እዚህ ቤት እንደማታውቅ ነው የነገረችን። ለምን ነግሬሻለሁ እኮ ለምን ዓላማ እዚህ ቤት እንደገባሽ፣ አንተ ደግሞ ምን ከዚህ ጀርባ ምን እንደምታደርግ ሁሉንም ነገር እንድትናገሩ ፈልጋለሁ። ያለዛ ግን ይሄን ቪዲዮ ቀጥታ ለህግ አሳልፌ እሰጣለሁ። በሚስትህ ላይ ምንድነው ያረክ ያለው? ሲቀጥል አንተ ጋር የሚገናኙ ሰዎች እንዳሉ በደንብ መረጃው አለኝ። ማታ ከማን ጋር እንደምትገናኝ ድንቄ ማዘንተኛ ከሷ ጋር ስትሆን የሐዘን ልብስ ትለብሳለህ፣ ከሷ ጋር ሲሆን ደግሞ አሽሼ ገዳሜ ትበላለህ። ልቀቀው ይሄንን ሌባ ሁላ። ምን ልታደርገን ነው የመጣው? እንደናንተ አይነት ሌቦችን ምንድነው የምትፈልገው? ለምን እንደማታውቁ? ዝም በይ፣ አፍሽን ዝጊ። እዚህ ቤት ውስጥ በውሸት ነው የገባሽው። ደግሞ ልጆችን እንከባከባለን ያልሽው ከዚህ በፊት የተለያዩ ቦታዎች ላይ ገብተሽ ችግር ፈጥረሽ እንደወጣሽ ኢቭን የሰው ነፍስ ጠፍቶ እንደነበረ በደንብ መረጃው አለኝ። አንቺ የገባሽበት ቤት ውስጥ ለምንድን ነው ሰው ውድ ተመልካቾቻችን እስካሁን ብዙ ነገር ሲቀባጥሩ የነበሩት ሰዎችን ሁሉንም ነገር እውነቱን እንዳያወጡ ከካሜራ ጀርባ ካሜራ አጥፍተን ዋጋቸውን ሰተናቸው ነው እዚህ ጋር ቁጭ ያልነው። ድጋሚ ዋጋቸውን መስጠት ካስፈለገን ዋጋቸውን እንሰጣቸዋለን። በሰው ውስጥ እየገቡ የሰውን ህይወት የሚያበላሹ ለራሳቸው የማይሆኑ ለሰውም የማይሆኑ ሰዎችን ዋጋቸውን ለመስጠት ነው እኛ እዚህ ቁጭ ብለን ስራዎችን የምንሰራው። እንግዲህ እውነታው ይሄ ነው። ለምን ይሄ ሁሉ ነገር ሲያደርጉ እንደነበረ ምን እንዳደረጉ ከራሳቸው ከአንደበታቸው እንዲናገሩ እናደርጋለን። ይኸውልህ ትሰማኛለህ? አሁን ሁሉም መረጃ እኔ እጅ ነው። ምን እያደረክ እንደነበረ ያንተ አብራቸው የምትንቀሳቀሳቸው ሰዎችም ጭምር አንተን አሳልፈው ሰጥተዋል። ስለዚህ አንተ እዚህ ቤት ውስጥ ማነህ? ምንድነህ? ሁለተኛው ድብቅ ማንነት ምንድነው? ከሷ ጋር ምን ነበር ስታደርግ የነበረው? ሁሉንም ነገር እንድትናገር ፈልጋለሁ። ያለዛ ደግሞ ድጋሚ አስገብተው እሽት አድርገው ቀጠቅጠዋል። ስለምንድነው ማወቅ የምትፈልገው? ስለ ሁሉም ነገር ማወቅ ፈልጋለሁ። አትቅለስለስ። ድጋሚ አፍንጫን ነው የምሰብርልህ። ምን ሁሉ ልንገር ብዙ ነው። ለምን አላማኖችን ልጅ ያገባሃትና እንደዚህ ስትኖሩ እንደነበሩ? ያው እኔ ቤተሰቦቼ ልጅ ትንሽ ችግር አለብኝ። ምን ማለት ነው? ቤተሰቦቼ በየዓመቱ የሚገብሩት ግብር አለ። የምን ግብር ነው? ለምትናገር ከሆነ ተናገር። በየዓመቱ የሰው ነፍስ ይገበራል። የሰው ነፍስ ይገበራል። ስለዚህ በቃ ሙሉ የልጅ ልጆች ምናምን ሙሉ ስላለቁ የኔ ልጆች ብቻ ነበር የቀሩትና ግዴታ የኔ ልጆች መስዋዕት ነበረባቸው። ሁለቱንም ልጆችን የገበርከው አንተ ነህ ማለት ነው? አዎ። አንተ ምን አይነት ሰይጣን ነህ? እንዴት እንደዚህ አይነት ነገር ታደርጋለህ? ቆየው ልጅ ተረጋጋ። አሁን ወይ አልከው አንተ ንገረኝ ነገር ምን ተረጋጊልሽ። እንደዛ አሁን አልከው ተረጋጋ። አንተ ግን በጣም ሰይጣን ነህ። እንዴት እንደዚህ ታደርጋለህ? አንተ እንዴት እንደዚህ ታደርጋለህ? የራስህ ልጅ እንዴት ትገብራለህ? ቀና በል። ገና ነገር እንደሰራ ሰው እኔ በህይወት እንደዚህ አይነት ነገር ገጥሞኝ ያውቃል። የራስህ ልጆች እንዴት እንደዚህ ታደርጋለህ? ማቀረፍ እንዴት እንደዚህ ታደርጋለህ? እንዴት ታደርጋለህ? ቀና በል።
አይዞሽ እባክሽ ተረጋጊ። ስለዚህ ቆይ ማለት ልጆች ስለዚህ የአምልኮ ተከታይ ነው ማለት ነው። ይሄ ባዕድ አምልኮ ከሚከተሉት ሰዎች ውስጥ ነው ማለት ነው። አዎ። ቆይ ቤተሰቦች ጋር ደርሰው ከመጡ በኋላ ያረፉት ለዚህ ነው? አዎ። እንዴት ነው እንዲሞት ያደረግከው? በመጀመሪያ ደረጃ እኔ ከእሷ ጋር ተነጋገርና እሷ ሞት ጠሪ ነች። በየዓመቱ እሷ የምትገባበት ቦታ ላይ ምናምን ልጆች ይሰዋሉ። በደንብ ተናገር። ቀና በል ተናገር። እሷን የቤት ሰራተኛ እንድትገባ አደረግናት። ከዛ ልጆችን እሷ በየሄደችበት በቃ ሰው ይሞታል። እኔ ደግሞ በቃ ግዴታ ልጆች ካልተሰዉ ቤተሰቦችን ስለማጣ ሙሉ ቤተሰቦችን ከማጣ በቃ ልጆች ይሰው ብዬ ልጆችን እንዲሰው አደረኩ። የ7 ዓመት ምንም የማያውቁ ህፃናት እነዚህ ልጆች ሰዋሃቸው እና እኔ ምን ላድርግ ታዲያ? ይሄ ቤተሰብ ጣጣ ነው። የቤተሰብ ጣጣን እዛው አጨርስም ነበር። አንተ አውሬ ምን አይነት ጨካኝ ብትሆን ነው ልጆችን የገዛ ልጆችን ተናጋቂ ማለት ትንሽ አሳዝነው ማለት የፈለገ ነገር ቢኖር ያንተ ቤተሰቦች የፈለገ ነገር ቢደርስባቸው እንዴት ልጆችን እንዴት ምንም የማያውቁ ስለ እንደዚህ አይነት ነገር የማያውቁ ምንም የማያውቁ ገና መኖር የጀመሩ ህፃናት እንዴት ማለት እንዴት አስቻለ? ምን አማራጭ አለ? ሁሉም የልጅ አማራጭ ነበረ። ምንድን ነበር አማራጭ? ደግሞ ጭራሽ መልስ ተመልሳለህ እንዴ? መቶ አንችልም ነበር? ከቤተሰቦች ልጆችን አሳነስካቸው። ሲጀመርም አንተ ልጅ አልወለድክም ሲጀመርም ማለት ነው። ወይም ደግሞ የወለድከው ለሆነ ምክንያት ካልሆነ በስተቀር ልጆቹን ሲጀመር እንደማትፈልጋቸው እንደምትደበድባቸው ሰምቻለሁ። አዎ እውነት ነው አይደለ? ለምን ዋሸኝ ታዲያ? ለምን እንደምትደበድባቸው ምን አድርገውክ? ሲያጠፉ ነው። ሲያጠፉ ልጆቹ እንደማያጠፉ እኮ ይታወቃል። ጠይቄያለሁ እኮ ዝም ብለህ እንደምታመነጫጭራቸው እንደማትወዳቸው እንደማትፈልጋቸው ሰምቻለሁ። በቃ እውነታውን ነገርኩህ አይደል? ምን እንደምትፈልገው እኔ በቃ ምን እንደምትፈልገው እውነቱን ተናገር። አሁንም የቀረን እውነት እያንዳንዷን ነገር ትዘረግፋለህ። እውነቱ አሁንም ቢሆን ቀጣይም በቃ እሷን ሊገብር ነበር። አው እሷን ሊገብር ነበር። እሷን ላጣፍ ዘርበል አንተ ዘርበል እሷን ሊገብር ዘርበል አንተ ዘርበል አረነከሰኝ ቆይ አንዴ ያዙልኝ። እሷ አንዴ ያዙልኝ። ሂጂ ውጪ ሂጂ እኔ ናንከቱ ውጪ ትረጋጋ። አንተም ብሎ ገባሪ ቀና በል ትናከስፈለክ እኔ ዋጋህን እሰጥሃለሁ። እሺ ዋጋህን እሰጥሃለሁ። ሰይጣን ሁላ ሰሙኛላችሁ። የቀረ ነገር አለ። ሁሉንም ነገር እስከዛሬ ስታረጓት እያንዳንዷን እስከዛሬ በሰራተኝነት እየገባሽ አንቺ የገባሽበት ቤት ውስጥ ሰው የሚሞተው ለምንድን ነው? ማንሽ አንቺ? ከጀርባሽ ምንድን ነው? ሰራተኛ ብለሽ እየገባሽ የምታደርግ? ቀና ብለሽ ተናገሪ። ነገርኩህ እኮ በቃ አትቅለስለሽብኝ። ይኸውልሽ የሚቅለሰለስ ሰው አልፈልግም። እውነታውን ተናገሪ። ስትጮህ ያልነበር እንዴ? ልታንቂኝ ፈልገሽ አልነበረም? አሁን ከየት ነው እንደዚህ አይነት ባህሪ የመጣው? ትናገራለሽ አትናገሪም? ተናገሪ። ይኸውልሽ አሁንም አልወጣለትም መሰለኝ። እናገራለሁ። በቃ ተው። ትናገራለሽ። ቀና በል ሰማኛለህ? ይኸውልህ ከኔ ጋር ተሳፈጥ። እሺ ማጅራትን ብዬ ነው መገል። ከኔ ጋር ተሳፈጥ። ግደለኝ። ኧረ እባክህ የሰውን ሁሉ ነፍስ አጥፍተህ አንተ መሞት አይገባም።
እስር ቤት ትበሰብሳታለህ። በስብሳ ነው የምትሞተው። ምንድን ነው የምትናገሪው? ተናገሪ። በቃ በየዓመቱ ነገረህ እኮ ግብር ግዴታ ማስገባት አለብን። በተለይ እኔ ደግሞ የሚጠበቅብኝ የህፃናት ግብር ነው። ስለዚህ በሞግዚትነት ህፃናትን ለመንከባከብ ትገቢያለሽ፣ ወስደሽ ትገብራለሽ አይደለም? አዎ። ሌላስ ምንድን ነው የምታደርገው? በቃ ሰውን እቆጣጠራለሁ። ግብር ያላመጣን ሰው እቆጣጠራለሁ። ሁለታችሁ እንዴት ነው የተገናኛችሁት? እንዴት ነው የምትተዋወቁት? እዚህ እኮ አሸሸ ገዳሚ ስትሉ ነበር አይደል? አዎ የግብር ሰዓቱ ደርሶ ስለነበር የዛ ሰዓትም ከዛ ገባውኝ። እንዳጋጣሚ ሆኖ ሌላ ሰው ከበርን እያለ ደረሰ። አሁን ከዛ በዛ ከበር ምን ነው እንደተጸጸተ ሰው የምታወሪው? ፈልገሽ አይደል እንዴ ስታርግ የነበረው? አንድ ፍሬ ህፃናትን ስትገብር የነበረው ፈልገሽ አይደል? ተገርኩ እኮ ምን አድርጌ ነው የምትለኝ? መቼም ተገደሽ አይሆንም ፈልገሽ እንጂ። እሱ የቤተሰቦችን ለማስቀጣት አንቺ ለምንድን ነው እንደዚህ የምታረጊው? ለምንድን ነው እንደዚህ የምታረጊው? ተናገሪ እንጂ ምን ይዘጋሻል? ግዴታዬ ስለሆነ። የምን ግዴታ? ግብር ማስገባት ግዴታዬ ነው። እንዴት እዚህ ውስጥ ገባሽ? በወላጆቼ። አንቺም በቤተሰቦች? አዎ ግን ተመችቶኝ ነው የምሰራው። ፈልገሽው ማለት ነው? ወደሽው? አሁን ምንም ታመጣብኛለህ ብዬ አልፈራም። በእውነት ምንም እንደማይመጣ እናያለን። እሺ ለእንዳንቺ አይነቷ ሰይጣን አንድ መንገድ አላጣም። ሰማኛለህ? እንደፈራህ ነው አንቺ። ይኸውልሽ በህይወት ዘመኔ ሴት ላይ እጅ አንስቼ አላውቅም። ዛሬ ግን ላነሳ ነው መሰለኝ። ሰማ ያስፈራኛል። ለነገሩ ሰይጣን አይደለሽ አንቺ። ምንድነው ነገርኩህ እኮ በቃ ምንም ብነግርህ ነገር የለም። ይላል ይኸውልሽ ትሰሚኛለሽ? ሁሉንም ነገር ትናገራለሽ። ልቀቀኝ አንተ ራስ፣ ልቀቀኝ አንተ ራስ፣ ልቀቀኝ። አንዴ ቁጭ በል አንተ። ቀና በል። እናንተማ ገና ብዙ ነገር ይቀራችኋል። ብዙ ነገር ሁለታችሁንም ዋጋችሁን መስላችሁ። ቀና በል። እስካሁን ስንት ሰዎችን ገብረሻል? ታግዘኝ ነው። ቀና በል። ስንት ሰዎችን ገብረሻል? በመገበር ልታግዘኝ ነው አልኩ። ይኸውልሽ ትሰሚኛለሽ? ወይ እውነቱን ተናገሪ ወይ ደግሞ ቀጥታ እስር ቤት ነው ይዤሽ የምሄደው። አትናገርም? ትናገራለሽ። ከ50 በላይ ህፃናትን? አዎ። እሺ አንተስ? እርግጠኛ ነኝ ቤተሰቦች ጋር ከሆነ ይሄ ነገር የጀመረው በጣም ብዙ ሰዎችን መስዋዕት አድርጋል አይደለም ነው? ታዲያ ለሚስት ለምንድን ነው ያገባት? ህይወትህ መገበር ምናምን ከሆነ ለምን አላማን ያገባት? ለግብር ልጆች እንድትወልድልህ? ሌላ ቦታም እንደዚህ አድርጋል? ስለዚህ በየቦታው እየሄድክ ሚስት ታገባለህ፣ ትወልዳለህ፣ ልጆቹን ትገብራለህ። ከዛ ምንድን ነው የምትጠቀመው? እኔ በህይወት እቆያለሁ። ባትገብራት አትኖርም? ስለዚህ ለአንተ ነፍስ ብለህ ነገ ብዙ ተስፋ ያላቸውን ህፃናትን ትገብራለህ፣ ሊያውም የራስን ልጅ። ከነፍስ የሚበልጥ ነገር አለ? ሁሉም ለራሱ ነው የሚኖረው።
ለነፍሴ ብዬ ደግሞ ምንም አደርጋለሁ። ስለዚህ ለነፍሳችሁ ብላችሁ የሌሎችን ነፍስ ታጠፋላችሁ? አዎ፣ ያለምንም ስስት። ጥሩ። ስለዚህ እኔ ደግሞ የእናንተን ነፍስ በቁማችሁ እንድትሰቃዩ አደርጋለሁ። ውድ ተመልካቾቻችን እንግዲህ እነዚህ ሁለት ሰዎች በተደጋጋሚ በተለያየ መንገድ ሰው ቤት እየገቡ የሰዎችን ነፍስ እንደሚሰዉ ሰምተናል። የሰጡኝ ምክንያት ምንም ሆነ ምንም ወንጀለኝነታቸውን አረጋግጫለሁ። እዚህ ቤት ውስጥም ለምን ዓላማ እንደገቡ ማረጋገጥ ችለናል። ስለዚህ ሁለቱም ገና ልባቸው ስላበጠ ምንም ጸጸት ስለማይሰማቸው ቀጥታ ዋጋቸውን ሰጥተን ወደ ሕግ እንወስዳቸዋለን። ምክንያቱም ሁሉንም ነገር በአንደበታቸው ተናዘዋል። እንደገና ደግሞ ምንም አይነት ጸጸት አይሰማቸውም። አንዳንድ ፍሬ ህፃናትን እንዴት አይነት ህሊና ቢኖራቸው እንደዚህ እንዳደረጉ ወየው እስከሚሉ ድረስ ዋጋቸውን እንሰጣቸዋለን። ለሕግም ከነመረጃው ከነቃላቸው አሳልፈን እንሰጣለን። እስከዛሬም ደግሞ ገብተው ችግር የፈጠሩባቸው ቤት ይቁጠረው እስከዛሬ ያጠፏቸው ሰዎች እነሱም ይሄኔ በምን ምክንያት ልጆቻቸው እንደተሰዉ አያውቁም። ይሄንን እንግዲህ ማንኛውም ሰው ጥንቃቄ ማድረግ እንዳለበት ትምህርት እንድትወስዱ እንፈልጋለን። ምክንያቱም ዛሬ ላይ ሰዎች በሰራተኝነት በባልነት የምታገቡትን ሴቶች የምታገቡትን ሰው ለዩ፣ ወንዶችም እንደዚሁ። እናቶች ደግሞ ልጆቻችሁን ለማን መስጠት እንዳለባችሁ ቀድማችሁ አጣሩ። እቺ ልጅ ከዚህ በፊት በርካታ ቦታ በሰራተኝነት ሰርታለች። እንደገና በብሷ የገባችበት ቤት ውስጥ ነፍስ እንደሚጠፋ እናውቃለን። መረጃ ይዘናል፣ ቆጥረናል። ግን እዚህ ቤት የነበረችው ልጅ አታውቅም። ይሄንን ዋሽተው ነው የሚገቡት። ሁላችሁም ጥንቃቄ አድርጉ። ለዛሬ የነበረን ቆይታ ይህን ይመስላል። እነሱን ቀጥታ ወደ ሕግ ወስዳቸዋለሁ። ተነስ 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 ሂድ ተነስ ሂድ ባለጌ ሁላ